በእስራኤል አቆጣጠር ጠዋት 12 ሰዓት ገደማ ነው። ተከታታይ የሆኑ ተዋጊ ጀቶች፣ የረጅም ርቀት ከፍተኛ ጥራት ያላቸው ሚሳኤሎች ታጥቀው በረሩ። እና የእስራኤል የስለላ መረጃ አብዛኛው የኢራን አመራሮች ቴህራን በሚገኝ አንድ ግቢ ውስጥ ከነዚህ መካከል የሀገሪቱ የበላይ መሪ አያቶላ አሊ ይገኙበታል። ጄቶቹ ከተነሱ ከ2 ሰዓት ከ5 ደቂቃ በኋላ የእስራኤል ሚሳኤሎች ግቢውን መቱት። ይህ የእስራኤልና የአሜሪካ ጥቃት በኢራን ላይ እንዴት እንደተከናወነ የሀገሪቱን መሪ እንዴት እንደተገደለና ምን እንደተከሰተ የሚያሳይ ነው። ይህ ቪዲዮ እስከተለቀቀበት ጊዜ ድረስ አዳዲስ መረጃዎች ሊወጡ ይችላሉ። አሜሪካ፣ እስራኤልና ኢራን የረጅም ጊዜ የጥል ታሪክ አላቸው። እስከ 1979 ድረስ ኢራን በሻህ መሐመድ ረዛ የሚመራ እሳቸውም በአሜሪካ ይደገፉ ነበር። የእሳቸው ስርዓት ሲገረሰስ አያቶላ ሩሁላ ካሚኒ ሀገሪቱን ተቆጣጥረው እስላማዊ ሪፐብሊክ መሰረቱ። ኢራንን በእስላማዊ ሕግ የሚመራ ሀገር ለማድረግ ቆርጠው ተነስተው ነበር። ካሚኒ የቀድሞ ሻህ የነበራቸውን ለምዕራባውያን ድገፋ የሆነ አቋም ተዉ። አሜሪካና የቅርብ አጓሯ እስራኤል የቁርጥ ቀን ጠላቶች ተብለው ተፈረጁ። በተለይ እስራኤልን መቃወም ስልታዊና የርዕዮተ ዓለም ግብ ሆነ። እሳቸውም በሃይማኖታዊ አመራር ውስጥ በፍጥነት በማደግ የሀገሪቱ ቁልፍ ሰው የሆኑ የሃይማኖት አባት ናቸው። በጊዜ ሂደት ኢራን፣ እስራኤልና አሜሪካ ደጋግመው ግጭት ውስጥ ገብተዋል። በኢራን ላይ ማዕቀብ ተጣሉ። ኢራን በቀጠናው ውስጥ የእስራኤል ተቃዋሚ ለሆኑ ታጣቂዎች ዋና የገንዘብ ምንጭ ሆነች። በ2002 ኢራን በሁለት ሚስጥራዊ ቦታዎች ዩራኒየም እያበለጸገች መሆኑ ተደረሰበት። የዳበረው ዩራኒየም ለኒውክሌር ሬክተሮች ወይም ለኒውክሌር መሳሪያ ሊያገለግል ይችላል። አሜሪካና እስራኤል የኒውክሌር መርሃ ግብሩን ለማስቆም በሳይበር ጥቃት፣ በቁልፍ ሳይንቲስቶች ግድያና በተለይም በአሜሪካ በኩል በዲፕሎማሲ ብዙ ሙከራዎች አድርገዋል። በ2015 የኦባማ አስተዳደርና የኢራን መንግስት በኒውክሌር ስምምነት ላይ ተስማሙ። Because once again we're seeing what's possible with strong American diplomacy. Under the nuclear deal that we, our allies and partners, reached with Iran last year, Iran will not get its hands on a nuclear bomb. ሆኖም በ2018 ፕሬዝዳንት ትራምፕ ስምምነት ወጡ። This was a horrible one-sided deal that should have never ever been made. ከዚያን ጊዜ ጀምሮ ግንኙነቱ ተበላሽቷል። በ2025 በአዲስ ድርድር መሃል እስራኤልና አሜሪካ ባንከርስተር የተባለ ቦምቦችን በመጠቀም በኢራን ላይ ተከታታይ የአየር ድብደባ ፈጽመዋል። In the same year, Iran plummeted further into an economic crisis. The currency crashed. 3 የኢራን የኒውክሌር ጣቢያዎች ከፍተኛ ጉዳት ደርሶባቸዋል። በዚሁ ዓመት ኢራን በከፍተኛ የኢኮኖሚ ቀውስ ወደቀች። የገንዘብ ምንዛሬዋም ወደቀ። የምግብ ዋጋ ናረ። ህዝቡም ተበሳጨ። ትራምፕ እርዳታ እየመጣ ነው በማለት የኢራን ህዝብ በመንግስታቸው ላይ እንዲያምጽ ጥሪ ያቀርበዋል። ነገር ግን መንግስት ተቃውሞውን በጭካኔ ጨፈለቀው። በመጨረሻም በሺዎች የሚቆጠሩ ሰዎች ተገደሉ። 50,000 ሰዎች ደግሞ እንደታሰሩ ተዘግቧል። ሐሙስ የካቲት 26 ቀን በጄኔቫ በሁለቱ ሀገራት መካከል የመጨረሻው ዲፕሎማሲያዊ ጥረት ተደረገ፣ ግን ውጤት አልተገኘም። ቅዳሜ የካቲት 28 በድንገት የእስራኤል ሚሳኤሎች ህንጻዎቹን መቱ። አሊ ሁሴን ካሚኒ በጥቃቱ ሞተዋል። እንዲሁም የኢራን የጦር ኃይል የብሔራዊ መከላከያ ምክር ቤት ኃላፊ ከ2025 ጀምሮ አሜሪካ አያቶላ ካሚኒና የአብዮታዊ ዘበኛ ጦር IRGC በውጥረቱ ውስጥ በሚሆኑበት ጊዜ እንዴት እንደሚግባቡና እንደሚንቀሳቀሱ የተለየ መረጃ እንዳገኙ ግልጽ ሆኗል። CIA ካሚኒን ለወራት ሲከታተል ቆይቷል። እንቅስቃሴዎቹንም አጥንተዋል። ዛሬ እዚህ እንደሚገኝ እርግጠኛ ናቸው። ከፍተኛ የኢራን ባለስልጣናት ስብሰባ እንዳለ ተረድተዋል። አሜሪካና እስራኤል መጀመሪያ ያሰቡት በጨለማ ተከልለው በሌሊት ጥቃት ለመሰንዘር ነበር። ነገር ግን የጥቃቱን ጊዜ እንደቀየሩት ተዘግቧል። ይህ እድል ለማለፍ በጣም ጥሩ ነበር። በድንገት የእስራኤል ሚሳኤሎች ህንጻዎቹን መቱ። ጥቃቱ ሲፈጸም በርካታ የብሔራዊ ደህንነት ባለስልጣናት ባንዱ ውስጥ ነበሩ። የበላይ መሪው ካሚኒ ደግሞ
በሌላኛው ውስጥ እንደነበሩ ተዘግቧል። ከዚያም የሳተላይት ምስሎች በህንጻዎቹ ላይ ከፍተኛ ጉዳት መድረሱን ያሳያሉ። እዚህ የተቀረጹ ቪዲዮዎች በግቢው አካባቢ ከፍተኛ ጢስ መኖሩን ያረጋገጡ ፎቶዎችም ተነስቷል። አሊ ሁሴን ካሚኒ በጥቃቱ ሞተዋል። እንዲሁም የኢራን የጦር ኃይሎች ኤታማዦር ሹም ሰይድ አብድራሂም ሙዛፊና የብሔራዊ መከላከያ ምክር ቤት ኃላፊ አሊ ካሚኒ ተገድለዋል። ሙሐሙድ ፓክፑር የአይአርጂሲ ዋና አዛዥና ናሲር ዛዴህ የመከላከያ ሚኒስቴር ተገድለዋል። እንደ እስራኤል ዜና ዘገባ በመጀመሪያው ጥቃት በግማሽ ደቂቃ ውስጥ ብቻ በአጠቃላይ 30 ከፍተኛ የኢራን ባለስልጣናት ተገድለዋል። የበላይ የብሔራዊ ደህንነት ምክር ቤት ጸሐፊ አሊ ላርጂኒ ኢራን እንደምትበቀልና የመንግስት ስራ እንደሚቀጥል ቃል ገብተዋል። በመንግስት ግቢ ላይ የተፈጸመው ጥቃት የዘመቻው አንዱ አካል ብቻ ነበር። ከዚያም እስራኤል በተለይም በቴህራን ዙሪያ ያለውን የኢራን የአየር መከላከያ እንደደመሰሰች ተዘግቧል። በሶስተኛው ዙር እስራኤል ወደ 200 የሚጠጉ ተዋጊ ጀቶችን አሰማራች። ይህም አብዛኛውን የኢራን የአየር ኃይሏን በማስገባት ነው። አሜሪካ የኢራን አመራሮች ላይ ጥቃት ከተፈጸመ ከ30 ደቂቃ በኋላ ጥቃቱን እንደተቀላቀለች ተዘግቧል። እንደ ኒውዮርክ ታይምስ ዘገባ ጥቃታቸው በዋናነት ከእስራኤል ርቆ በሚገኝ ምስራቅ ኢራን ላይ ያተኮረ ነው። በኢራን የባህር ላይ ጥቃት ሰንዝረዋል። የአሜሪካ የጦር መርከቦች ቶማሃውክ ሚሳኤሎች ተኩሰዋል። የአሜሪካ የምድር ኃይሎች ከባድ መሳሪያ ሮኬቶች ስርዓቶችን ተጠቅመዋል። በቴህራን የሚገኙ በርካታ ወታደሮችና የእዝ ማዕከላት በእስራኤል አየር ጥቃት ተመተዋል። በመላ አገሪቱ በሚገኙ ኢራን ከተሞች ተጨማሪ ፍንዳታዎች ተሰምተዋል። ትራምፕ ወታደራዊ ዘመቻቸው በይፋ የሚያበስር ቪዲዮ አውጥተዋል። ኔታንያሁም በኋላ ተመሳሳይ ጥሪ አቅርበዋል። ጥሪውን ካስተላለፉ ከጥቂት ጊዜ በኋላ በሆርሙዝጋን ግዛት ሚናብ በሚገኝ አንድ የሴቶች የመጀመሪያ ደረጃ ትምህርት ቤት ላይ የአየር ጥቃት ደረሰ። የኢራን መንግስት መገናኛ ብዙሃንና ባለስልጣናት ቢያንስ 175 ሰዎች መገደላቸውንና አብዛኞቹ ህፃናት መሆናቸውን ገልጸዋል። እነዚህ ቁጥሮች እስካሁን በገለልተኛ ወገን አልተረጋገጡም። እንደ ኒውዮርክ ታይምስ ዘገባ ትምህርት ቤቱ በኢራን የባህር ኃይል ሰፈር አጠገብ ይገኛል። ኢራን ኦፕሬሽን እውነተኛ ቃል ኪዳን 4ን በመጀመር ያጸፋ ጥቃቶችን ሰነዘረች። በመካከለኛው ምስራቅ በሚገኝ በደርዘን የሚቆጠሩ ቦታዎች ላይ ስፍር ቁጥር የሌላቸው ሚሳኤሎች ተተኩሰዋል። በእስራኤል ላይ ብቻ ከ200 በላይ ሚሳኤሎች ተተኩሰዋል። ከኢራን ጋር ያላቸውን አጋርነት ለመግለጽ የየመን ሁቲዎች በቀይ ባህር ላይ የንግድ መርከቦችን ማጥቃት እንደሚጀምሩ አስታውቀዋል። ይህም የጋዛ የተኩስ አቁም በኋላ የነበረው የ3 ወር ተኩል ረፍት አብቅቷል። አሜሪካ የሚመራው ጥምረት ወደ ኢራቅ ኩርዲስታን ኤርቤል ሲመሩ የነበሩ ድሮኖችና ሚሳኤሎችን መክኗል። በርካታ የዜና ማሰራጫዎች አሜሪካውያን ወታደሮች በሚገኙበት ኤርቢል አየር ማለፊያ አቅራቢያ ፍንዳታዎች መኖራቸውን ዘግበዋል። በዚያም ዕለት ከሰዓት በኋላ የዱባይ ዓለም አቀፍ አውሮፕላን ማረፊያ ተርሚናል 3 በኢራን ድሮን ተመታ። አንድ ቡርጂ አል አረቢ ያሉ አንዳንድ የቅንጦት ሆቴሎች በሳት ተያያዙ። ይህም በቀጥታ ጥቃት ይሁን ወይም በሚሳኤል ፍንጥርጣሪዎች ምክንያት የተከሰተ እሳት እንደሆነ ግልጽ አይደለም። ነገር ግን ኢራን ያጠቃችው የተባበሩት አረብ ኤሚሬትስን ብቻ አይደለም። በባህሬን የሚገኝ የአሜሪካ 5ኛ የባህር ኃይል ክፍለ ጦር ዋና መስሪያ ቤት በሚሳኤል እና በድሮን ተመታ። ቪዲዮዎች እንደሚያሳዩት የኢራን ሻሂድ ድሮን ከመስሪያ ቤቱ 20 ደቂቃ ያህል ርቆ የሚገኝ አንድ ትልቅ ህንጻን ሲመታ ይታያል። በኳታር 66 ባሊስቲክ ሚሳኤሎች ተተኩሰዋል። በፍንጥርጣሪውም 8 ሰዎች ቆስለዋል። በሳውዲ አረቢያ ፕሪንስ ሱልጣን አየር ማረፊያ ላይ ጥቃት ቢሰነዘርም ሚሳኤሎቹ እንደመከኑ ተዘግቧል። የዮርዳኖስ ወደ አሜሪካ የጦር ሰፈሮች ያመሩ 49 ድሮኖችና ሚሳኤሎችም መታ መጣሏን ገልጻለች። በኩዌት የኢራን ድሮኖች በአየር ማረፊያው 2 ተርሚናሎች ላይ ጥቃት አድርሰዋል። በሶሪያ የሚሳኤል ፍንጣሪ 4 ሲቪሎች ሲገደሉ ሌሎቹ ቆስለዋል። ኳታርና ሳውዲ አረቢያ አጸፋ የመመለስ መብታቸው የተጠበቀ መሆኑ ሲገለጽ የአረብ ሊግ ጥቃቱን ኮንኗል። ኔቶ በአውሮፓና በቱርክ የሚገኙ የሚሳኤል መከላከያና የራዳር ስርዓቶችን በተጠንቀቅ ላይ መሆናቸውን ገልጿል። አንዳንድ ባለሙያዎች ኢራን በአውሮፓና በሰሜን አሜሪካ የሚገኝ ሚስጥራዊ የጥቃት ቡድኖች ልታንቀሳቀስ እንደምትችል አስጠንቅቋል።
ጥቃቶቹ ወደፊትና ወደ ኋላ ስለሚቀጥሉ በዚህ ቪዲዮ ልንሸፍናቸው ማንችላቸው ብዙ ክስተቶች አሉ። ስለዚህ እስቲ በሰፊው እንመልከት። አከርካሪ ሆኗል። የአሜሪካ ተሳትፎ አከርካሪ ሆኗል። ዓለማችን ከኢራን መንግስት የሚመጣውን ስጋት በማስወገድ የአሜሪካን ሕዝብ መጠበቅ ነው። ትራምፕ The Iranian regime, its menacing activities directly endanger the United States, our troops, our bases overseas, and our allies throughout the world. ነገር ግን የኢራን እንቅስቃሴ እንዴት አሜሪካን በቀጥታ አደጋ ላይ እንደጣለ ግልጽ አይደለም። ኢራን የኒውክሌር መሳሪያ ለማግኘት ገና ዓመታት ይቀሯት ነበር። እንደ አሜሪካ የስለላ መረጃ የኢራን ሚሳኤሎች ከ3000 ኪሎ ሜትር በላይ አይጓዙም። ይህም ለጎረቤት ሀገራት እንጂ ለአሜሪካ ስጋት አይደለም። ኢራን የታጠቀችው ደካማ በሆነችበት ወቅት እንደ ቅድሚያ መከላከያ እርምጃ ሊሆን ይችላል። ይህ ደግሞ ጦርነቱ አስፈላጊ ሳይሆን የምርጫ ጦርነት ወይም war of choice ያደርገዋል። These preventive wars are often condemned internationally, not only because they're optional, because if every nation went out to strike adversaries who they thought were temporarily weak, we would live in a world of constant war. ባለም አቀፍ ሕግ መሰረት የምርጫ ጦርነት ሕገ ወጥ ነው። ትራምፕ ያለ ኮንግረስ ፍቃድ ጦርነቱን በመጀመራቸው የአሜሪካን ሕገ መንግስት ጥሰዋል የሚል ውይይት አለ። በአሜሪካና በተለያዩ የዓለም ክፍሎች በመንግስት ላይና በአሜሪካ ጣልቃ ገብነት ላይ ተቃውሞዎች ተቀስቅሰዋል። የነዳጅ ዋጋ በከፍተኛ ሁኔታ ጨምሯል። የሆርሙዝ የባህር ሰርጥ በመዝጋት የዓለም ኢነርጂ ቀውስ ሊከሰት ችሏል ተብሏል። በኢራን አንዳንዶች በካሚኒ ሞት ሲደሰቱ፣ ሌሎች ደግሞ እያዘኑ ነው። ለዛሬ ያበቃን። እንዲህ ያለ ወቅታዊ ትንታኔ እንዲደርሳችሁ ቻናላችንን ሰብስክራይብ አድርጋችሁ ቤተሰብ ሁኑ። ሰናይ ጊዜ